ቢሳጸዳ ማለት እኔ ምንም የተመታ አይዲያ ነው። እንደዚህ እየተሳደቡ ፕራንክ አለ እንዴ ጋይስ? ጉድ ነው። አረ የገረመኝ ነገር እዛው አስቀምጠ ሳምንት ሙሉ ልካሽ ነው ያቀደው ወይስ ይሄን እቅድ እንደው አንቺ አሰብሽው ነው በልብሽ? ወይኔ ምን አይ ቡቡዬ አንተ ዲኛ ሁሉ ጊዜ ከምንም ሴት ጋር አልሆንኩም። እግዚአብሔርን አላውቅም። ታደሰ ዛሬ ቆይ እኛንም ተከሽብን ብሩክንም ሸመጠጥሽው እኛም ሰላም ሳንባል ይመጣዋል ግን ተይ አይመጣውም አይመለከተኝም። እኔ ጀማል ማቆ ነገር የለም ጀማል ሱተን ከዚህ በኋላ ቤቴን ቆልፍ ነው። እሺ አቡ ወሬ ሰከተ አናው እንዴ እናንተ ጭራሽ ደግሞ ፒኪኒ ፓንት ወንድ ፊት ታሳያለሽ። ኧረ ባሌ ቢሆን ለራሱ ነው ያላሳየው። በስመ አብ እንዴ ማርያምን ረፊ እንዴ ዘሳለም ባክህ ቢራ ኖሮ ፓንቴን እንደዚህ ጡስ መያዣን ፊቱ ላንዘላ ዘላራኒ አላንዘላዝልም። ጌታዬ ትግስቱ ስጠኝ እንዴ ሃይማኖት ታደሰ ምን ይሆንሽ ነው? ማርያምን ሴት እንዳያገኘ ማን ስለሆነ ነው የሚያገኘኝ? ከዚህ ባንቺ እኔ እንደዚህ እንዳታስቢኝ አናቀቁ መኪናዬ ላይ ምን ልብስ ታደሰ በቃ ብሩክ የሌላ ሴት ይወስደዋል በሽ ዛሬም በቃ እዛው ነሻራ መኞ በእናትሽ እሱ ያምንሻል። በስመ አብ ወልድ መንፈስ ቅዱስ እንዴ ማስካርግሽ ማስካር የራሴ ነሽ እና እርግጣ ጡስ ማሰዘ የራሴ ነው። ለብሩክ ነገር እኛ ምን አገባንኛ እንዴ? ሌላው ይቀር እናንተ ለቤኪ የራሴ ነው ብላ ቤኪ ፊት ታንጣላጥላለች። አረ እናንተ በርግጥ ዛሬ ሱቁ ሁሉ ቢኪኒ ፓንት ነው እንዳለ የሚታየው። ግን ቢሆንም ደግሞ በጣም ነው የሚደብረው። በጣም ያስጠላል። እግዚአብሔርን እንዴት ይዘቀጥጣል አላለም ብሩክ? በዚህ ልክ ወንዱ ሲያፈር ሴቶቹኛ ፈጣጣውን እንቀራል በቃ እረ ሃይማኖት ታደሰ ተይ እንደዚህ አይነት እንኳን የወረደ ቪዲዮ አትስሪ እንዴ። እሺ መስራቱን ስሪ ቪዲዮውን። ታዲያ ቤኪ ፊት የኔ ፓንት ነው ያሽ ዝል ማረጉ ምንድነው ጥቅሙ? ቤኪ ምንድነው? አረ በስመ አብ እኔ ፈራለሁ። አረ ባሌን ራሱ ፈራለሁ እንደዚህ ፊቱ ለማንዘላዘል። ወይ ምናልባት እንደው ያልሆነ ሆነ ወይ ሲያቅፈኝ ምናልባት ሌላ ዓለም ውስጥ ሆን ላላስታውስ ይችላል። ግን በኖርማል እንደዚህ ፊቱ ጭራሽ ለብሼ እንደዚህ ቡጥ አስተፈረላላዚ ይቅር ይበላችሁ ፈጣሪ። ዛሬ እኔ አፈርኩኝ። ለምን እንደሆነ አላውቅም። እኔ አፈሬ አላውቅም፣ ግን ዛሬ አፈርኩኝ። ለምን ብሩኬ ቤትሽ ይሁን መቼስ እንደው ባል ነው በሚለው እንይዘዋለን እንዴ። ቤኪ ፊት ቢኪኒ ፓንት የኔ ነው እዩት። ኧረ በስመ አብ ወልድ ሃይማኖት ታደሰ ይቅር ይበልሽ። ሌላ ምንም አይደለም። ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? አለው እኔ ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ዛሬ ሃይሚ በመመጣችላችሁ እውነት እኔ አላሳቀኝም ግን መግቢያዋ በጣም በቃ እንደዛ ደግሞ ምን አጋጠማት? እዚህ ቤት ሌላ ሰው አርጎባቸዋል። በቃ እነዚህ ልጆች እንዲ ተስማምተው እንዲኖሩ የማይፈልግ ሰው ነው በቃ ይሄን ያደረገባቸው ከጓደኛቸው ነው ብዬ ነው እንጂ የገመቱት በጭራሽ እኔ እንትን ይላል ብዬ አላሰብኩም። ከዛ አሳልፌ መጨረሻ ላይ ሄድኩኝ። ከዛ ራሷ እየቸከሰች እንደሆነ ሳቅ እንደገና ተመልሼ አየሁት እንጂ ልክ መግቢያውን ሳይ ስታለቅስ በቃ እቺ ልጅ እንደ አብረው እንዲኖሩ የማይፈልግ ሰው አለ ይሄን ያደረገባቸው ነው ያልኩት። እግዚአብሔር ምስክሬ ነው። ጭራሽ እኔ ሃይሚን አልጠበቅኩም። ግማሽ ድረስ አይቻት በቃ እኔ ምናምን ስትል መረረ ስትል ወይኔ ብዬ ብሩክ ያደረገዋል ብዬ እኔ በፍጹም ጭራሽ ጭንቅላቴ አላመነም። ሰው አስቀምጦባቸዋል በቃ እንዲጣሉ እንደዛ ነው ያሰብኩት። ማርያምን ነው የምላችሁ እግዚአብሔርን። እና ምን ልላችሁ ነው ቆይ ይሄ ቢኪኒ ፓንት እና የጡስ መያዣ ምንድነው የሚያስተምረው? ማለቴ ምን ሰራው ቪዲዮ ያስተምራል ነው የሚሉት አይደለ? ጀስት ፈታ ያረጋል ነው አይደለ? አረ ምንም ፈታ ያረግ ቅመሜ ተይ፣ ማርያምን ተይ፣ ያስጠላል እንደዚህ አይነት ነገር በእናንተ ላይ ይደብራል። ቢኪኒ ፓንት እኮ እንደምትለብሺ እኛ እናውቃለን። ለኛ ታሳይን፣ ለብሩክ አሳዩ፣ እዛው ከካሜራ ጀርባ አሳዩ። ለኛ ታሳይን፣ እኛ ምን ያረግልናል? ቢኪኒ ፓንት በሞላበት በቢኪኒ ፓንት እንማር ቤተሰብ እንዴ! አረ በስመ አብ እየተመቻችሁ የራሳችሁ ጉዳይ። እኔ ግን አልተመቸኝም። ምክንያቱም ምን ያረጋል ይሄ ማለት ሌላ ስንት ነገር ልብስ እያለ ጭራሽ አረ የቂጥ መሸፈኛ ይዞ መምጣት በጣም የሚደብረው ማርያምን። ባለፈው እኮ ነጭ ለብሰሽ በታይትሽ ውስጥ እኮ አይተናል። ቢኪኒ ፓንት እንደምንለብሽ አውቀናል። ግን ለብሳው ማለት ነው እንዲህ በእንትኗ ውስጥ የሆነ ሻሽ የሚመስል ታይት ለብሳ ምናምን እግሯ ትንሽዬ ክፍት ብላ አይተናል፣ ነጭ እንደለበሰች ማለት ነው። ዛሬ በአደባባይ ይዘሽልን እንድትመጪ እኛ ምን ያደርግልናል? ብሩክ ካወቀ በቂ ነው።
ጋይስ ኧረ ብሩኬ ተመቸኝ። እግዚአብሔርን ይሰቀጥጣሉ ወጥሏል። ሄደም ይመች የኔ አንበሳ የኔ ቆፍጣና ውፋይ እንዴ ቤኪስ ካሜራማን ነው። ካሜራም ይዟል ለፊቱ ማልበስ ነው የቀራት እኮ ሃይሚ ምን ሆነሽ ነው? እግዚአብሔርን እኔ ይሄን እሷን ለምን እንትን ለማለት ምናምን አይደለም። በጎቹ ደስ የማይላቸው ሰዎች አላቸው። ይሄ ትክክል ያልሆነ ነገር ትክክል አይደለም። በቃ አለቀ። በሌላ ያው መጣች ምናምን እሱን ትችላለች። ፒኪኒ ፓንት ምን አመጣው? እሺ ወይም ታይት ብታደርገው ወይ ደግሞ የሆነ ሌላ ጭራሽ የራሷን ልብስ ምን እንደምንለብሽ እንድናቅኛ እናቃለን። ከዚህ በፊት የሆነች ትንሽዬ ታይት ሻሽ የነበረችው እንደውም ፎቶ ራሱ አለ። አሁን ራሱ ማለት ቪዲዮ ላይ አለ። አንተና ታውሩ አንድ ሰሞን እንደውም እየፖስተቱባት ምናምን ነበር። ምን ችግር አለው? ሰው በራቁቱ የሆነ እንትን ይገባ የለ እንዲህ ይሄን ቁምጣ ለብሶ ዋና ይገባልና እሷ ደግሞ እግሯን ስላላጣመረች ነው እንትን ያለው እያሉ የተወሰኑ ሰዎች አስተያየት ሲሰጡ ነበርና ዛሬ በአደባባይ ለብሳ ይዛ መጣች። ምን ለብሳ ነው? አንጠልጥላ ይዛ መጣች እንጂ ለብሩክ ብራንክ ወይ ሃይማኖት ታደሰ እና ብቻ ግን የዛሬው ቪዲዮ እኔ ያልተመቸኝም፣ ይቅርታ አድርጉልኝ። ማለት ከነሱ ቫልዩ ጋር ከነሱ ፕሮቶኮል ጋር አልሄደልኝም። ሲቀጥል ደግሞ ብሩክ አለማየሁ ካገባሽ ማለት ተጋብታችኋል ከተባላችሁ በኋላ እንደዚህ አይነት ፕራንክ ብትሰሪ ይሻላል። እንደው ትንሽ አሁን ላይ አልተጋባችሁም እኛ እያልን ነው የምናስበው። እንግዲህ ያው ይሄ ፒኪኒ ምናምን ሲያወልቅ አላወለቀምና አያቅም በሚለው ነገር ነው አሁን አንቺ እኛም ፕራንክ እያደረግሽ ያለሽው። ምክንያቱም ብዙ አንተ ማታውቃቸው ነገሮች አሉ ምናምን ስትል ሰማሁኝና ማለት ይሄንን ልብሱን ይመስለኛል ፓንቶቹ ጡት ማያዛዎቹ አያውቃቸውም ይመስለኛል ብሩኬ እና አታያቸውም፣ ብዙ ነገር አታይም። ወደፊት ግን እማረገውንና ምለብሰውን ታያለህ አለችው። ሊያይ ይችላል። እሺ ይሁን። ታዲያ ካሜራ ላይ ምን ያደርጋል? አሳፈረኝ እኔ ጋይስ ማለት እንጂ ግልጸኝነት ጥሩ ነው፣ ግልጽ መሆን ግን ደግሞ በዚህ ልክ ኦፕን መሆን ይደብራል። ምክንያቱም ሌሎቹን ነገሮች ብዙ ነገሩን የሆነ ማለት አሁን አብሮ መተኛትን ምናምን ደብቃችሁ ይሄን ፓንት ስታሳዩን እኛ ምን እንበል? ቆይ እንዴ ረጉድ የፈላ ኧረ በጣም የሚደብረው። ምን ነው ከቂጥ ምስር አልወጣላችሁ? ሰሞኑን ደግሞ የምትሰሩት ቪዲዮ የምሬን ነው ማለት እኛ በሰላማችሁ ደስተኛ ነን፣ ግን ደግሞ እንደዚህ የወረደ ቪዲዮ ሃይማኖት ታድስ አትስሪ። ብሩክ አለማየሁም ቢሆን ማለት ቪዲዮ ከተሰራ በኋላ ይኸው አንዳንዴ ማለት ነው እንጃ ቢያንስ እንዲህ ቤኪ ማየት የለበትም ይሄን ፓንት። ምን አገባው ቤኪ? የሚስቱን እንጂ ያንቺን ፓንት ለምንድን ነው የሚያየው? እንዲህ እኔ የብሩክ አልገረመኝም። እሺ ይሁን የብሩክ ይሁን ችግር የለውም። ያው የወደፊት ትዳር አጋሯ ስለሆነ ችግር የለውም። ቤኪ ፊት ለምንድን ነው ብጥልጥል አድርጋ አንተ ባለጌ ያለችው? ኧረ አይደረግም እኮ እናንተ። በስመ አብ ወልድ መንፈስ ቅዱስ። እኔ እንጃ አፍሬያለሁ። ለማንኛውም ማለት ነው ያው በጎቹ መንጫጫታቸው አይቀርም። ያው እናንተም የምትለብሱት ነው ለእሷ እንዲህ አደረገ ብላችሁ እናንተም ባላችሁ ፊት ምግብ ከማቅረባችሁ በፊት ይዛችሁ እንደዚህ ጡንጡን እንዳትሉ እሺ። ክብር ይኖራችሁ። ምንድነው ደግሞ ጭራሽ ፓንታችሁን በአደባባይ እያሳያችሁ ደግሞ በዚህ እንማር እንዴ? እኛ በግነን እንዲህ እናል ምነው ሸዋ ሳርግጦ የሚያድር ከብት ነን እንዴ? እንተሳሰብ እንጂ ቢኪኒ ፓንት አሁን የማያውቀው እንዳለ እንዴ? ወይ ጉድ! ለማንኛውም ብሩክ አለማየሁ ጭራሹንም አልተቀበለላትም። እንደውንም ለምን አለቀሰች? ደህና ሰላም ሆኘው አሁን ደግሞ ሌላ ጸባ መጣሽብኝ። እኔ ለጭቅጭቅ ነው ሰለቸኝ ነው ያለው። በጣም ምርር ብሎታል። እንደው በቃ ወይኔ ጉዴ! ኧረ እኔ በስመ አብ እኔ የቤኪ ነው ያሳቀኝ የምር እንዴ! ኧረ እኔ ወንድሜን እንኳን እፈራዋለሁ። ቤኪ ጀስ ጓደኛቸው ነው ወንድማቸው ነው ይባል ችግር የለም። እኔ ወንድሜን እፈራዋለሁ። እንዴት በጣም የሚደብረው እንጃ። እኔ ፓንት አጥቤ ራሱ አላሳይም። እዚህ ራሱ አረብ ሀገር ራሱ አላሳይ፣ ውጭ ራሱ አላሰጣም። እኔ ክላሴ ነው የማሰጠው። ክላሴ በሙከይፍ ይደርቃል። በቃ እንዴ ሌላ ሰው አላሳይም። በገሳላ አላጥብም። እንኳን በደበበይ እንደዚህ አንጠልጥዬ እንደዚህ እንደ ሳምባ ስጋ በስመ አብ ወልድ መንፈስ ቅዱስ። ሃይሚ ዛሬ ይቅር ይበልሽ። ነውር ሆኖ አይደለም እኮ ግን ከነሱ ጋር አይሄድም። ከነሱ ጋር አለምር ነው ገባችሁ? ከዚህ ቪዲዮ አሁን ይሄ ፕራንክ ምን ቆይ ግን ብዙ ጊዜ ሃይማኖት የምትሰራው ሜሽን የተደረገ ነገር ነው። ብሩኬ አሁን እዛኛው ቤት እሷ የታገተች ጊዜ እዚህኛው ቤት ሌላ ሴት ያመጣል ምናምን ብለው ሰርተዋል እንዴ? አልሰማሁም። ግን አይ ኃጢአት አልገባም አልሰማሁም። እኔ ግን ከምን ተነስታ እንደሰራችሁ ይሄን ቪዲዮ አላውቅም። የሆነ ነገር ስትሰራ እሷ የሆነ ነገር እንዲህ ነበረ። በነገራችን ላይ መጨረሻ ላይ ተናግራለች። ፈታ እንድትሉበት ስለፈለኩኝ ነው እንጂ
ምንም ኖሮ አይደለም ብላለች። ግን ይደብራል። ግን ብሩክ አለማየሁ ዘሎ መውጣቱ በጣም ተመችቶኛል። እግዚአብሔርን እርቦኛል ይላታል። ጭራሽ መልኩን ምረጥልኝ ትላለች። በስመ አብ እንደ ፒኪኒ ፓንት ደግሞ የሚያሳፍረኝ ፓንት የለም እኔ ማለት ነው። በጣም ይደብረኛል። አልወደውም፣ ለምን እንደሆነ አላውቅም። እግዚአብሔርን አልወድም እኔ በጣም የሚደብረኝ ሴት ሆነሽ እንዳትሉኝ። ኧረ እኔ እሱን ከምለብስ ቢቀርብኝ ይሻለኛል። እንዴ ምን ነው እናቴ እንዴ! ፈጣሪ ትዕግስት ስጠኝ። ግን እኔ ብሩክን አደነቅኩት። በቃ አንተ ውሻና አንተ ካዲና ስትለው ፊቱ እንኳን ለወጥ አይልም። በቃ ማለት ውስጡ ቅጥል ብሎ በቃ ነገራቶቹን ነው እያሰበ የነበረው። እግዚአብሔርን አንተማ እናት ወልዳለች እኮ ማርያምን። ሁለት ቢሰጣት ራሱ እንዳንተ በጣም ጥሩ ነበር ሙሽዬ። ማርያም አንዱን ሴት አንዱን ወንድ ማለት ነው። ልክ እንዳንተ ማለት ነው። የምር የትዕግስቱ ጥግ በስማም። ሌላ ሰው ቢሆን ይሄኔ ስንት ነገር ያደርጋል፣ ስንት ነገር። እኛ እኮ ብሩክን የምናደንቀው በዚህ ብቻ ነው፣ በሌላ ነገር አይደለም። በቃ በዚህ ብቻ አለምንም ስራው እንኳን ባልሆነ ነገር እኔና አንቺ አንጣላ ተይ ነው ያለው። ቆሌን ገፈሻዋል እንዲቀላ ያስደነግጣል እንዴ! የምር ያስደነግጣል። አባቴ ቤት ወደኝ ወይኔ ጋሽዬ ቤት ማስፈራሪያ ሆነ። በቃ አይደለ ብድግ ብለሽ ሊድ እኔ በቃ እንደነገርኳችሁ የገመትኩት በቃ ወይኔ ሰው አረገባቸው። በቃ ይሄን ያህል ጊዜ ከርመው ቆይተው ሲመጡ ሰሞኑን ደግሞ ስለጠፉ ሁሉም በቃ እንደዚህ አድርገው አንድ ሳምንት ደግሞ ሊቸክሱብን ነው ብዬ ነው ያሰብኩት እንጂ በፍጹም ፕራንክ ይሆናልን ብዬ አልገመትኩም። በኋላ በጣም ሰላምም አላችሁ ምናምን ስትል ይሄ ነገር እስኪ እሷ ነገር እኮ አይታወቅም ብዬ ወደ መጨረሻ ሄድኩኝ። ስሄድ ሲሳሳቁ ሲላፉ የኔ ፓንት ነው ምናምን ቤኪ ስትል ከዛ ምን ልሳልኩኝና ይችንማ ማጣራት አለብኝ ብዬ ተመልሼ እንደገና ቪዲዮውን አየሁ ማለት ነው እስከ መጨረሻ ድረስ። ከዛ በመጨረሻ ላይ ብሩኬ ወጣ። ቤኪ እስከ መጨረሻ የፓንት ካለሩን ሴቭ አድርጎ ወጣ ማለት ነው። ያው ካሜራማን ስለሆነ መሄድ ስለሌለበት ማለት ነው ጋይስ። እና ግን ፓንትሽን ለሌላ ወንድ አታሳይ። የምሬ ነው። ለብሩኬ ራሱ ካሜራ ላይ ሳይሆን ለራሱ ካየ ይይ ሲጀመር ለወንድ እኔ እንጃ እኔ ደብረኛል። እኔ አላውቅም። ሁሉም ሰው የተለያየ ነው። የፈለገ ነገር ባል ቢሆንም ባይሆን ከባል የሚደበቅ ነገር የለም። ግን እንዴ ለምን አሳየዋለሁ? እኔ አልፈልግም። ይቅርታ አድርጉልኝ፣ አልወድም። እንዴ የምሬ ነው የምላችሁ። እንዴ ገና ሳትጋቡ ለዛው ብትጋቡ እንኳን እሶኬ ችግር የለም። ኧረ ወይኔ ሃይማኖት ታደሰ። እኔ ዛሬ ስቃለሁ አፍሬያለሁ። ያፈርኩት ግን ፓርት እንደዚህ ጥልጥል እያደረገች ለቤኪ የኔ ፓንት ነው ስትል ነው። እግዚአብሔርን ያን ያስፈራኝ። ከዛ ውጭ እንኳን ይሁን መቼስ ብሩክም ባል ነው፣ ችግር የለም። ለማንኛውም የኛ ውድ ቤተሰቦች ሴቶችዬ ምን ተሰማችሁ? ያገባችሁም ያላገባችሁም በቃ ብዙ አላችሁና እዚህ ጋር የእናንተን ስሜት ብትነግሩኝ ደስ ይለኛል። ማለት እሷ እንድንዝናናበት ነው የሰራችሁ፣ ግን ደግሞ ማድረግ የለባትም። እኔ ባይ ነኝ። እኔ የራሴ አመለካከት ነው። እኔ ይሄ እሷ ለምን እንዲሆነ ይሄ በመጥፎ ነገር እየወሰዳችሁ ይሄ ቆሻሻ ነገር የምትጽፉ ሰዎች እኔ አልሰማችሁም፣ እናንተም ማለት ነው። እናንተን አልሰማችሁም ግን እንደ ሀሳብ ይሄ ነገር ነገም ተነገ ወዲያ መሆን አብረው ሲኖሩ ምናምን በተለያየ ነገር ሊሰራ ይችላልና ግን ይሄ ምን ይገልጻል? እስኪ በተለይ ለቤኪ ማሳየቷ ፔኪኒ ፓንቷን የራሴ ነው ብላለች። እንግዲህ ወይም ገስታው ወይ ለፕራንክ በላይ ገዛችሁ አይደለም፣ ገስታው ነው ግን የራሷ ነው። ሶ እንዴት አያችሁት? እኔ ደስ አላለኝም፣ ይቅርታ ደስ አላለኝም። ብሩክ ግን ጥሎ መውጣቱ ባለማየቱ ደስ ብሎኛል። በጣም ነው የሚያስጠላኝ ፔኪኒ ፓንት፣ በጣም ከምላችሁ በላይ ማለት ነው። የሱ ሆኖ የጨርቁ አለ በጣም በቃ የሆነ ሰውነታችሁ ላይ ጥብቅ የሚለው ሰውነታችሁ ላይ እሱም መልበስ ይሻላል ከፒኪኒው ማለት ነው። ብዙ የሚወደው ሰው ሊኖር ይችላል፣ ብዙ ሰው ይጠቀመዋል ባይዘው ማለት ነው። ግን ይሄ የኔ አመለካከት ነው። ግን ለቤኪ ማሳየቷ ትንሽ ደብሮኛል። ከዛ ውጭ ግን አይኖ ምንም ማለት አይደለም። ልታረግ የፈለገችው ነገር የራሷ ማወቅ የምትፈልገው ነገር ሊኖር ይችላል። ግን ሃይማኖት ታድሰ ይሄን ነገር ሁለተኛ ማደግሚው በጣም ጥሩ ነው። ምክንያቱም ከዚህ በኋላ ብሩኬ ባል ስትሆን ማየት ያለብን ነገር ታያለህ ስላልሽው በድጋሚ ደግሞ አንድ ቀን አልብሰኝ ብለሽ ስትጋቡ ማለት ነው ማታ አልብሰኝ ካላለበስከኝ ብለሽ እሪ ብለሽ እንዳትመጭብን። ስለዚህ አናበረታታቸው። እንደዚህ ይሄ የቂጥሽ የምናምን ነገር ይሄን አናበረታታቸው። እሺ የምሬን ነው። በቃ ይሄ እዛው በጓዳችሁ አለቀ። እንዴ እኛ ጋር ምን ያደርግልናል? አሁን የዛሬ ቪዲዮ ምን ያደርጋል? አንደኛ ደግሞ ማልቀሷ ማስመሰሏ። ሃይማኖት እኮ እኔ እኮ ሃይማኖት ማለት ነው ምርጥ
አስመሳይ አቅም በቃ ማለት አክሽን ትችላለች። በቃ ይሄ እንዲህ ከሆነ ምናምን ማስመሰል በደንብ ነው የምችለው በደንብ። ወይኔ አንቺ እንደው ከግምጄ ጋር ተገናኝተሽ ድራማ ብትሰሪ በጣም ደስ ይለኛል። በዚህ አጋጣሚ ማለት ነው ሚሽን አድርጓት። ግምጄ እየሰራች ያለችው አሁን በስመ አብ ይመቻት። እሷማ እንዴት እንደምታኮራኝ እኮ ማርያምን። የማዳም ቅመሞች ያላችሁን ታለንት ተጠቀሙበት እስከ መቼ አረብ ሀገር። ስለዚህ ጀግና ሁኑ። እሷን እንትን እያያችሁም እንድትበረታቱ መልካም ምኞቴ ነው። እና ዛሬ እንግዲህ የዛሬ የነበረኝ አመለካከቴ ይሄንን ይመስላል። እኔ አላበረታታም ሃይማኖት ዛሬ የሰራችሁን ይቅርታ አድርጉልኝ። እናንተ ደግሞ የምታበረታቱ ካላችሁ እስከ ሪዝኑ ኮመንት ስር ብታሳዩኝ ደስ ይለኛል። ኢኖ ባል ነው ችግር የለም አይታፈርም። ኦኬ ችግር የለም ግን ገና አልተጋባችም ሚዲያው ላይ ምን ነው ሌላውን እየደበቁ አይደል እንዴ? አብረን አንተኛም አብረን ሆነ እያሉ አይደል? ስለዚህ ይሄንን መደበቅ ነበረባቸው እንደኔ ሐሳብ። እንደናንተ ደግሞ የተሰማችሁን ስሜት ኮመንት ስር ብትነግሩኝ ከስድብ ነፃ የሆነ እንደ ሐሳብ በቃ እንደ ቤተሰብ ብንመካከርበት እኔ መልካም ምኞቴን እገልጻለሁ። ምኞቴን አላልኩም ሐሳቤን እገልጻለሁ። ጋይስ የእናንተን ሐሳብ ደግሞ አስቀምጡልኝ ኮመንት ስር ማለት ነው። አመሰግናለሁ የኔ ውድ ቤተሰቦች። ቡቡዬ ግን ሁሌም የኔ አንደኛ፣ የኔ ኩሩ፣ የኔ ቀብራራ ይመችህ የኔ ትግስተኛ፣ እግዚአብሔርን የኔ ትግስተኛ። የሃይማኖት ታደሰ የምድር ገነት ባለቤቷ እየመረራችሁ ዋጥ አድርጉት። ዋጥ እንዴ የምሬ ነው የምላችሁ። በጣም ነው ያቆራኝ። አረ ያቅለሸልሻል አላለም። ይመችህ የኔ አንበሳ ማርያምን። እንዴ ነገ ደግሞ አልብሰኝ ብለሽ እንዳትመጪ አደራ። ለማንኛውም የኔ ውድ ቤተሰቦች ይመቻችሁ። እናመሰግናለን ባይ